አልቋል። አዩ አመዱ ራሱ ተለቅሞ እዚህ ጋር የተደረገው አመዱ ነው እዚህ ጋር ማለት ነው። አሁን ይሄንን እንግዲህ ያው ህዝብ ያዳ ነው ጎትቶ ያወጣው ነው። ይሄውን ያው የተወሰነ ከስር ከውስጥ ያለው ትንሽ ሊያገለግል ይችላል እንጂ ምንም አገልግሎት አይሰጥም። ይሄ አሁን ሙሉ ተቆራጭ ምንጣፍ ነው። ሙሉ ጥቅል ተቆራጭ ምንም ያልተነካለት ማለት ነው። እንደምታዩት ይሄ ሙሉ ጥቅል ምንጣፍ ማለት ነው። ገና አልተከፈተም። እንደምታዩት ይሄ ተቆራጭ ምንጣፍ ከተባለ በቃ ይቺ ናት የተረፈችው። ተረፈ ከተባለ ማለት ነው። እና በቃ ይቺ መጅሊስ ናት ትንሽ ተረፈች የሚባለው፣ ግን ሁሉም የተቃጠለ ነው የምታዩት። እዚች ጋር ይኸው ይሄ ተካየ ራሱ እንዴት እንዳቃጠለው በቃ ልነግራችሁ አልችልም። አዎ አቤት እንዳለ ይቀልጣል። በቃ ልክ እንደ ማስቲካ ይቀልጣል። የእሳት አደጋ እንግዲህ ይጠብቀን ማለት ነው። ያው እዛ ማዶ ላይ እንደዚሁ አለ ይሄ ምንጣፍ እንደዛው። ይሄ ምንጣፍ እንግዲህ ያው ከለሩ ራሱ በጣም ያምራል። ይኸው ተመልከቱ። እንደዚህ የመሳሰለ ያው ድኗል። አሁን ይሄ ትንሽ እንኳን እና ሙሉ ዛማዱ ላይ ያለው ነው እንደዚህ የሆነው። ሰው ልጅ አደኩ ብሎ አለው አይባልም። በነገራችን ላይ የሰው ልጅ በአንድ ቀን እንደዚህ ባዶ መሆን ይችላል። በአንድ ቀን ማለት ነው። እና ብቻ ሰላም እንዴት ናችሁ? ድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ዛሬ እውነት ለመናገር በጣም በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። እሱ ምንድነው ወዴት ነው ካላችሁ፣ ምናልባት አንዳንዴ እግዚአብሔርን የሆነ እኔ ከነሱ እኔ ነኝ የተሰማኝ፣ በጣም ነው የተሰማኝ። እግዚአብሔር የእውነት አንዳንዴ ያዳላል ብዬ ሁሉ እንትን እላለሁ። ለሚሰራ ሰዎች፣ ለሚተጉ ሰዎች አይሆንም። ለምን እንደሆነ አላውቅም። በሀቅ ለሚሰሩ ሰዎች አይሆንም። እንግዲህ ዳዊት የሚባለውን እንግዲህ የኬሚሴው ልጅ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ ማለት ነው። እውነት ለመናገር እኔ በጣም የምወዳቸው ዩቲዩበሮች ናቸው። ሳውዲ አረቢያ እያሉ እኔ በጣም እከታተላቸዋለሁ። ከውሸት ከምን የጸዱ ባልና ምሽቱ በጣም ነው ደስ የሚሉኝ። ማርያምን በተለይ ሚስቱ በቃ ሁለታቸውን በጣም ተሳስበው የሚኖሩ ገና ወጣቶች ገና ልጆች ከምንም ከውሸት ከምን ሁላቸውም ለትዳራቸው ክብር ያላቸው እንደ ቡታጅራ ዩቲዩበሮች በውሸት የማይመጡ በፕራንክ የማይመጡ በቃ ለሰው ቁም ነገር ባዘል በተለይ ለኛ ለስደተኞች ከነሱ ከኔ ተንቢ ብዙ ነገሮችን ተምረናልና እኔ ለረዥም ጊዜ እከታተላቸዋለሁ። ነገር ግን ትናንትና ጀማል ዩቲዩብ ከጓደኛው ጋር የተለቀቀው ቪዲዮ እጅግ በጣም የሚያሳዝን እና ልብ የሚነካ ነው ያየሁት ነገር ማለት ነው እግዚአብሔርን። እና እሱ እንግዲህ ምንድነው ሱቁ እንደተቃጠለበት በርካታ የአረብ ሀገር እህቶች መጅልስም እንዳለበት የሚያሳይ ቪዲዮ አይቼ በጣም ተሰምቶኛል ማለት ነው። እውነት ለመናገር አንዳንዴ በቃ በጣም ከባድ ነው። ምኑን ከምን ብዬ ራሱ እንደምላችሁ አላቅም። በኢትዮጵያ ኑሮ ውድነት በዛ ላይ የሰው አማና እንግዲህ የመጅልስ አንድ መጅልስ ዋጋ ራሱ ስንት እንደሆነ ታውቁታላችሁ። ያው እነሱ ታዋቂ ስለሆነ ብዙ ሰው ነው የሚያዝዛቸው። በዛ ላይ ደግሞ የሚያመጣው ምንጣፍ ደግሞ ብዛት ያለው ቦንድር ስለሆነ በጣም እኔ እንጃ ይሄ ሁሉ በአንድ ጊዜ እግዚአብሔር የእውነት እግዚአብሔር ሲጥላችሁ ደቂቃ ይበቃዋል። ሲጥላችሁም ሲያነሳችሁም ለካ በደቂቃ ነውና ሀገራችን የሚያስጠላው ነገር በጣም የሚያስጠላው እሳት አደጋ ለምን እንደሌለን ያላቅም። ማርያምን በቃ ኢትዮጵያ መቼ እንደሚያልፍላት መቼ እንደምታድግ እኔ አላቅም። ይሄ ሁሉ እሳት አደጋ ቢኖር እንደሌለው እንደ ማንኛውም አረብ ሀገራት እንደዚህ አይሆንም። እኔ በጣም ነው ያሳዝኑኝ። ያስባችሁታል? ስደት የነበሩ ወጣቶች ናቸው። ገና እናድግ የሚሉ በት የሚሉ ወጣቶች ናቸውና እኔ በጣም ተሰምቶኛል እውነት ለመናገር ሳየውም ስሰማው በጣም ነው ድንግጥ ያልኩት። በቃ ምኑን ከምን ራሱ እንደምል ራሱ በጣም ነበረ የደነገጥኩት በእውነቱ ከሆነ። ምክንያቱም ታውቁታል፣ እናውቀዋለን። ልፋት፣ ድካም፣ ብዙ ነገር አለ። ገንዘብ እንዴት እንደሚመጣ ብዙዎቻችን መስዋዕት እየከፈልን ነው የምናመጣው አይደለ እንዴ? አይደለም በኢትዮጵያ ኑሮና በጣም ተሰምቶኛል እኔ። ስለዚህ ግን አሁን የሆነ ይሁንና እስኪ እግዚአብሔር እስኪ እና በአበረታቷቸው እና አበረታታቸው። ቢያንስ እንኳን ቻናላቸውን ራሱ ገብቶ እኮ ማየት እኮ ሼር ማድረግ ይሄ ራሱ እኮ በጣም ትልቅ ነገር ነው። ግን እኛ የምንወደው ውሸታሞች የቡታጅራ ዩቲዩበሮች። አሁን የሀብሪሽ የሚባል ቆሻሻ አለ፣ ይቅርታ አድርጉልኝና አሁን ከሱ ምንድን ነው የምንማረው? ምንድን ነው እየገባችሁ ቻናሉን በሚሊዮን የሚቆጠር ነው እያያችሁት ያላችሁ። ያቺ ዝሙት የምታስተላልፈው ወጣ ሁሉም ነገር ሁሌኛ የምናየው በቃ የቡታጅራ ዩቲዩበሮችን ብቻ ነው። ከቡታጅራ ዩቲዩበር ሰው እኔ መስሎ አይታየንም። እውነት ለመናገር ሁሌ እነሱን ነው የምናየው። ሁሌ ምን እኔ አላውቅም እነዚህ ምን አይነት ሀዜማም እንደሆኑ ማለት ነው። ስለዚህ ይሄ ወንድማችን የእውነት እኔ በቃ በጣም ሊበረታታ የሚገባ ወንድም ነው። በጣም ምርጥ ልጅ ነው። እኔ ደስ ነው የሚለኝ። በቃ ክብር አለው፣ ለሚስቱ ክብር አለው ምናምን። እሷ ራሱ
እሷ ራሱ ሚስትየዋ ራሱ በቃ ቤቷን የምታከብር የስራ ሰው ትሁት፣ ሁለታቸውም ትሁቶች ናቸው፣ ጨዋዎች ናቸው። እኔ በጣም ደስ ይሉኛል። ግን ትናንት ባየሁት ነገር በጣም ተሰምቶኛልም በጣም አዝኛለሁ። እውነት ለመናገር ማርያምን ከእንደዚህ አይነት ነገር ይጠብቅ። በጣም ነው የሚያሳዝነው። በጣም ነው ልብ የሚነካው። ማወራው ራሱን የግራ ግብት ነው ያለኝም። በቃ የስራ ሰው ነው ትሁት። በቃ ከስራው ውጭ ምንም ነገር ውሸት አይፈልግ፣ ፕራንክ አይፈልግ። እንደገና በቃ ሴት ልጅ ራሱ እንደዚህ ተገላልጣ ስትሄድ በቃ ክብር ያለው ክብር። አንዳንዴ ያስቀኑኛል ማርያምን። በቃ በትዳራቸው በጣም ነው የምቀና። አተ ቪዲዮ ሲለቁ መቤቴ በተመስጦ ነው የማያቸው። በተመስጦ በቃ የሆነ ቪዲዮ ባያልቀው ነው ብዬ እላለሁ። ሚስትየዋ የምሰራው እሱም እንደዚያው በቃ ሁሉ ነገራቸው በጣም ደስ የሚሉ ገና ወጣቶች የሚያድጉ ተፍ የሚሉ ነበሩ። ግን ያው ምን ይደረጋል አንዳንዴ እግዚአብሔርን መቼም ለምን አመጣ ብሎ እግዚአብሔርን መንጨት መውጋት እንትን ባይልም፣ ግን ይህ ሁሉ ሀገራችን እሳት አደጋ ቢኖር ምናምን ቢያንስ የተወሰነ ይተርፍለት ነበር። አሁን መጪው ረመዳን ነው። ብዙ እህቶች እንግዲህ እቃ ያዘዙ ይኖራሉ። የኛም የክርስቲያኖችም ፋሲካም እንግዲህ ሊመጣ ስለሆነ ምናልባት ቀድመው ያዘዙ እህቶች ሊኖሩ ይችላሉ። እና የእነዚህ ሁሉ ነው አማና የወደመበት። ግን እኛ የምናየው ሌባዎችን እንደነ አይመኒታ ያለ አይመኒታውን ለምሳሌ የመዳም ቅመሞችን በርካታ ገንዘብ ሰርቆ ጭራሹን አሁን ደግሞ ሌላ ነገር እያወራ ነው ማለት ነው። ግን እኛ የምናየው እንደነ አይመኒታ አይነቱ ሌባ ሌሎችንም የምናየው። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። እና እንግዲህ ወንድማችን እግዚአብሔር ከሱ ጋር ይሁን። እኔ ራሱ ለሱ ማውራው ነው የጠፋብኝ። ሌሊት ራሱ እንቅልፌን ሳልተኛ ነው ያደርኩ። እግዚአብሔር እኛ በቃ ይሄን ሳናረገው ይሄን ሳንገዘው ይሄን ምን ሳንለው እንላለን እንጂ ልካ በመሀል ራሱ የሚመጣውን ነገር እኛ የምናውቀው ነገር የለም የሆነት። እና እኔ በጣም ተሰምቶኛል ከምነግራችሁ በላይ በጣም ነው ያዘንኩት። ፈጣሪ ከእንደዚህ አይነት አደጋ ይጠብቅ ነው የሚባለው። ያሳዝናል፣ ብቻ ያሳዝናል። የምር ሀገራችን በተለያየ ነገር በቃ የምናያቸው ነገር ሁሉ ነገሩ በጣም የሚያስጠላ ነገር ነው የምናየውና ከእንደዚህ አይነት ነገር ይጠብቀን ነው የምለው። ቤተሰቦች እንግዲህ የምር ወንድማችን እየሄዳችሁ አዩለት፣ አበረታቶት ምናምን አይዞህ ሊባል ይገባል። በጣም ነው ያሳዘነኝ። በጣም በቃ ከምነግራችሁ በላይ ማለት ነው። የእውነት እንደዚህ ራሱን ያልጠበቅኳቸውም ነበር። በጣም ደስ የሚሉ ጥንዶች ናቸው። ሚስትየዋም ሁሉም ስርዓት ያላቸው በቃ ስርዓት በትክክለኛ ባልና ሚስት ማለት ነው። ደስ የሚሉ ባልና ሚስት ነበሩ። ግን ምን ይደረጋል አንዳንዴ እግዚአብሔር ካመጣው ደግሞ ለምን አመጣው ተብሎ መቼም እግዚአብሔር በእንጨት አይወጋም አይደል? እና ከእንደዚህ አይነት ነገር ይጠብቀን። የእውነት ሁላችንም ከእንደዚህ አይነት መጥፎ ነገር ይጠብቀን ምናምን ነው ያለው ነገር ይሄ ነው ቤተሰቦች። ሌላ ወሬ ግን ምን ማውራት እራሱ አልፈልግም። የምር እኔ በጣም የተሰማኝ ከምነግራችሁ በላይ ማለት ነው። በላይ እስማ ወልድ የኔ ወንድም እግዚአብሔር ካንተ ጋር ይሁን። መቼም ፈጣሪ እኮ ለሚሰራ ሰዎች ምን ስለሚል አይሆንም። እና ሁላችሁም ሰላማችሁ ይብዛልኝ ቤተሰቦች። እኔ ራሱ ማውራው የጠፋብኝ ከሱ ይልቅ እኔ ራሱ ነው በጣም የደነገጥኩ። ምክንያቱም ከአሁን በፊት ሱቅ ላይቸው ነበር። በቃ በጣም ደስ የሚል ሱቅ ነበረ። ብዛት ያለው እቃ ነው የገቡ ምንጣፎች ራሱ እንዴት እንደሚያምሩ ጽድት ያሉ ምንጣፎች፣ በዛ ላይ ብዛታቸው ነው በቃ በጣም ነበር ሱቁ ደስ የሚለው ነበር ሲታይ ራሱ። ግን አንዳንዴ የሰው አይን ራሱ እኮ ቡዳ ነው። የምር የሰው አይን ቡዳ ነው። እኔ እሱን መሰለኝ ቅርታ አድርጉልኝና እንደዚህ የሆነበት እና ብቻ ያው ግን የሰው ጤና ይኑር ምንም አይደለም። ሰው ካለ ይተካል። ነገር ግን ይህን ያህል ዓመት የለፋበት በጣም በርካታ እንግዲህ ንግድ ስትነግዱ አሁን ኢትዮጵያ ባለው ነገር ሁሉ ነገር ስለተወደደ ያው ብዙ ገንዘብ ነው ንግድ የሚይዘው። ምናልባት ከስንት ሚሊዮን ብር በላይ ነው። የእውነት በጣም ነው ብዛት ያለውና እሱ ስለሆነ ትንሽ ይሰማል። በዛ ላይ ደግሞ ስደት የቆዩ ወንድሞቻችን ወንድምና እህት ናቸው። ስደት የቆዩ ስለሆኑ ያው ስደትን ታውቁታላችሁ። ብዙዎቻችሁ ስንት መስዋዕት አድርገው ከሀገራችን ላይ እንሰራለን ብለው መጥተው እንደዚህ ሲሆን በጣም ነው ልብ የሚነካው እንደ ሰውኛ ካሰባችሁት። እና ያለው ነገር ይሄ ነው። ለማንኛውም ግን ያው ወሬ ያላብዛባችሁ። ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልልኝ እና ወንድማችን አበረታቱት። ማርያም በጣም የሚያሳዝነው ስሟ